ስሙን ክብር ለኢየሱስ ሲሆን ሮሜ ምዕራፍ 11 ነው ደስ የሚለው። በዚህ በዘጠነኛው ቀን ላይ ሮሜን ያስጠናው አደባባይ ዘጠነኛው ቀን ላይ ደርሻለሁ። ሙሉን ስሙት እሺ፣ ሙሉን ቁጥር ስሙት። በአንድ ላይ አያይዤ ለቀላችኋለሁ። ይጠቅማችኋል። የጸጋ ቅሬታዎች ናቸው። በጸጋ ነው፣ በስራችን አልዳንም። እኔ ከሞት የተረፍኩት በስራ አይደለም፣ በችሎታ አይደለም፣ በተለያዩ ነገሮች በብሔር በጎሳ አይደለም። ከሞት የተረፍኩት በኢየሱስ ነው። ላምብ በኢየሱስ ስም አነባለሁ። ሙሉን ስሙት አደራ። እንግዲህ እግዚአብሔር ሕዝቡን ጣላቸውን? አልጣለንም። አሜን ነው አይደለም። እኔ ደግሞ እስራኤላዊ ከአብርሃም ዘር ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም፣ ወጋው። አሜን። ኢየሱስ ጌታ ነው። አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንዲከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያዎችንም አፈረሱ፣ እኔ ብቻዬን ቀረው፣ ነፍሴን ይሿታል። አምላካዊ መልስ ምን አለው? ለባኦል ያልሰገዱ 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ አለዚያ ጸጋ መሆኑ ቀርቷል ይላል። እንግዲህ ምንድነው? እስራኤልን የሚፈልጉት አላገኙትም፣ የተመረጡት ግን አገኙ። ሌሎቹ ደነዘዙ። እንዲሁም አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሸንክላቸው ማሰናከያ ፍዳም ይሁንባቸው፣ አይኖቻቸውን እንዳያዩ ይጨልሙ፣ ጀርባቸውንም ዘወትር አጎበጡ ብሏል። እንግዲህ ያስቀናቸው ዘንድ በእነርሱም በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነታቸውን መሸፈናቸውን ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን? እናንተም ለአሕዛብ እናገራለሁ፣ እኔ ለአሕዛብ ሐዋርያ በሆነው መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነሱ አንዳንዱ አድን እንደሆነ አገልግሎቴን አከብራለሁ። የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣው ሕይወት በቀር መመለሳቸው ምን ይሆን? በኩሩም ቅዱስ ከሆነ ውኃውም ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹም ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አይደለም። ቢሰበሩም አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚጠጣው ስር ተካፋይ ከሆንክ በቅርንጫፉ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎቹ ተሰበሩ ትል ይሆናል። መልካም። እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ተቆርጠሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩ ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተማ ደግሞ አያስፈራራህምና። እንግዲህ የእግዚአብሔርን ቸርነት ጭከናውን በቸርነቱ ግን ጸንተ ብትኖር የእግዚአብሔርን ቸርነት በአንተ ላይ ነው። አለዚያ አንተ ደግሞ ትቆረጣለህ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ፣ በእግዚአብሔርም መልሶ ሊያገባቸው ይችላል። አንተ በፍጥረት የበረሃ ከነበረ ወይራ ተቆርጠህ ፍጥረትም ሳትሆን በመልካም ወይራ ከገባህ፣ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንም ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል፣ ኃጢአታቸውንም
ሲወገድላቸው ከነርሱም ጋር የምንገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታ በመጥራቱ አይጸጸትም። አሜን። እግዚአብሔር በጸጋ ስጦታው በመጥራቱ አይጸጸትም። አሜን። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁት አሁን ግን ከመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱም ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙ። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቷልና። የእግዚአብሔርን ባለጠግነት ጥበብ ዕውቀትን እንዴት ጥልቅ ነው! ፍርዱም እንዴት የማይመረመር ነው! ለመንገዱም ፍለጋ የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነበረ? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ በእርሱ ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱም ለዘላለም ክብር ይሁን። አሜን። ሁሉ ከእርሱ በእርሱ ለእርሱ ነውና አሜን፣ ለእርሱ ለዘላለም ክብር ይሁን። አሜን። ሁሉ ከእርሱ በእርሱ ለእርሱ ነውና ለዘላለም ለእርሱ ክብር ይሁን። አሜን። እንግዲህ እግዚአብሔር ይህንን በሚያህል ምሕረት ይህንን በሚያህል ፍቅር ካዳናችሁ ወደዚህ እግዚአብሔር እንድትመጡ ወንድሞችና እህቶች በዚህ 36 ቁጥር ውስጥ ጠንከር ያለ መልእክትን አስቀምጦልናል ቅዱስ ጳውሎስ። ወዳችኋለሁ። ለተባረካችሁበት ተስፋ አደርጋለሁ። ቃሉን በደንብ ስሙና ተበከናው ነው። አሜን። ኢየሱስ ያድናል። አሜን።